ወተን ምሳ እየበላን እኔ እምልሽ አለኝና አንተ የምትለው ምን ነበር አልኩት። ለምን ቤት አልወስድሽም? ከታናሽ እህቴ ጋር እንደምኖር ነግሬሽ የለ? እሷንም ተዋውቀሻት ቤቴንም አይተሽልኝ ቆንጆ ቡና ጠጥተን ትመለሻለሽ አለኝ። የእህቱ አብራው መኖር እንጂ ለብቻው ሲሆን እሺ ያለውም ነበር። በተነጋገርነው ቀን ቤት ወስዶ እህቱን አስተዋወቀኝ። የ10 ዓመት ታናሹ ናት። ህይወት ትባላለች። የደስደስ ያላት ተግባቢ ልጅ ናት። ምሳ በልተን ቡና ከጠጣም በኋላ የከሰዓት ክላስ እንዳላት ነግራን ጥላን ልትወጣ ስትነሳ እኔም ልሂድ በቃ አልኩት። ቤት ውስጥ ከሱ ጋር ለብቻችን መሆናችን አስግቶኝ ኧረ እባክሽ ትንሽ ቆይ፣ የማኪ መውጫ ሰዓት ገና አይደል እንዴ? ምሳም በልተናል። አሁን ጀምረሽ ከሄድሽ ምን ትሰሪያለሽ? ፍርሃቴ አልገባውም። ህይወት ግን ሳልናገር ተረድታኛለች መሰለኝ። ተው ቤኪ ስራ ይኖራታል አታስጨንቃት አለችው። ብዙም ሊጫነኝ ስላልፈለገ ቅር እያለውም ቢሆን ሰፈር ድረስ ሸኝቶኝ ተመለሰ። ማታውን ደውሎልኝ ምን ሆነሽ ነው ዛሬ እንደዛ ተጣድፈሽ የተመለስሽው? ቀኑ ሙሉ ምንም ስራ እንደሌለሽ እኮ ነግረሽኝ ነበር። ኧረ ምንም አልሆንኩም እንዲሁ ነው። የፈራሹ ነገር አለ? እኔ አጠገብ መሆን ትፈሪያለሽ አለኝ። ማለትማ ከበረከት ጋር ሌላ ነገር ይፈጠራል ብለሽ ትፈሪያለሽ አለኝ። እኔ ምንም አልፈራም ቤኪ፣ ግን እንደምታውቀው ባለትዳርና የልጅ እናት ነኝ። ከማይዛመደኝ ወንድ ጋር ቤት ውስጥ ብቻዬን ስቀመጥ ምንም ባይፈጠር እንኳን ለሚያየኝ ሰው የሚሰጠኝ ስም ጥሩ አይሆንም አልኩት። እዚህ ጋር እኔ በጣም ትልቅ ብዙ ሰዎችን የሚያከራክር ሀሳብ አለ። ሴትና ወንድ ጓደኛሞች መሆን ይችላሉ? አይችሉም። ለእኔ አይችሉም በፍጹም። ወንድና ሴት በፍጹም ጓደኛ መሆን አይችሉም ብዬ ማምን ሰው ነኝ። ኖርማሊ ጓደኛ እኮ ሊሆኑ ይችላሉ፣ ግን 4 ቀን እየተገናኙ 4 ቀን ምሳ እየበሉ በየጊዜው ማለት ነው ጁስ እየጠጡ መለያየት፣ ከዛ 1 ቀን ቤት ላሳይሽ ነው በፍጹም አክሰፕት ማይደረግ ነገር ይመስለኛል እንደኔ። በተለይ ትዳር አላት ይቺ ሴት፣ ባሏ ቢያውቅ ምን ሊሰማው ይችላል? ትዳር ባይኖራት ራሱ መጨረሻ ላይ እንደሚፋቀሩ ሀሳብ ካላቸው ነው እንጂ ዝም ብሎ ጓደኛ ሆኖ ከዛ እሷ የሆነ ሰው ካላት በዚህ በኩል እኔ ልክ አይመስለኝም እንደኔ። ግን እናንተ ምን ታስባላችሁ? ወንድና ሴት አንዳቸው ትዳር ቢኖራቸው ብለን እናስብ። ትዳር ወይም ፍቅረኛ ኖሯቸው ወንድና ሴት ጓደኛ ማች መሆን ይችላሉ ወይ? ልክ እንደዚህ ታሪክ ማለት ነው። እሷ ባላላት ግን የወንድ ጓደኛም ኖራት፣ የወንድ ጓደኛዋ ደግሞ ገርል ፍሬንድ የለችውም፣ ነፃ ሰው ነው። ስለዚህ ምንም ነገር ለማድረግ የሚያግደው ነገር የለም ማለት ነው፣ ቦርደር የለም። ምን ታስባላችሁ? እስቲ እናንተ ሀሳባችሁን ጣል አድርጉ። እስቲ ሰው ምን ይላል የሚለውን ታዩና ልብሽ የሚልሽን ብቻ አድርጊ። ልብሽ እዚህ ቦታ መሆን የለብሽም ካለሽ ተነስተሽ ሂጂ። ቀጠል አደረገና ነገ ከጂም መልስ ምን ትሰሪያለሽ? ፀጉር ቤት ሄዳለሁ አልኩት። ምን ያህል ሰዓት ይወስድብሻል ሲለኝ በትንሹ 2 ሰዓት። ካስክ ብቻ ነው የ2 ሰዓት ባይዘ ለሴቶች በ2 ሰዓት ውስጥ ካስክ ብቻ ነው የምገባው። ሌላ 1 ሰዓት ከምናምን አለ። ከሱ እንደወጣው ደግሞ ማኪን ላመጣ ሄዳለሁ አልኩት። እሺ ከነገ ወዲያስ? ጂም የለንም። ምን ትሰሪያለሽ? ምንም። ሂዊ የመመረቂያ ጽሑፏን ትሰራለች። ያው ዋይፋይ ስለሚያስፈልጋት ቤት ነው የምትሆነው። ስራ ከሌለሽ ለምን ቤት መተሽ ፊልም አናይም አለኝ። አሁንም እንድስማማ ያደረገኝ የእህቱ መኖር ነው። ባይዚ የእህቱ መኖር አያድንም። ቤቱ ስሄድ ግን እንዳለው ሂዊ አልነበረችም። ከመግባቴ አጥቻት የት እንደሄደች ስጠይቀው አሁን ከክላስ ደውለውላት ሄደች አለኝ። ጥያቄያዊ አስተያየት ሳየው የምር እውነቴን ነው ዛሬ ሪሰርች ስሰራ ነው የምውለው ብላ ክፍሏ ገብታ መስራት ጀምራ ነበር። አሁን አንቺ ከመምጣትሽ ከ10 ደቂቃ በፊት ነው ደውለውላት የወጣችው አለኝ። ያመንኩት ስላልመሰለው ሂዊ ትሙት አልዋሻውሽም አለኝ። በእህቱ ከማለ እንደማይዋሽ አውቃለሁኝ። ለመቀመጥ አመንትቼ እንደቆምኩኝ ሲያይ እሺ እዚሁ ፊልም እንይ ወይስ ወተን እንዙር ብሎ ነፃ ምርጫ ሰጠኝ። እሳት ይሻልሻል፣ ውሃ ይሻልሻል። መምረጥ የራሷ ፍቃድ ነው፣ አለመሄድም የራሷ ፍላጎት ነው። እህቱ ኖረች አልኖረች እህቱ ከምንም ፕሪቨንት ልታረጋት እንደማትችል እኮ ልቧ ያውቀዋል። ግን እዚህ ሁሉ ነገር ውስጥ ከመግባት ውጪ መገናኘቱ ሲበዛ እኮ ነው። ቤት መገናኘቱ እንደው በጣም 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 በዝቶ ነው። ስለዚህ ከዚህ ሁሉ ራሷን ከምትፈትን በቃ ውጪ ይገናኙ። ውጪ መገናኘታቸውም ትንሽ ፈተና ነው። ቤት ሲገናኙ ግን ፈተናው በጣም ይተልቃል እና ራሷን ከምትፈትን ቤት አለመሄድ አይሻልም? እኔ ይሻላል ባይ ነኝ። ወተን እንዙር ማለት ስችል አይ
እንዴ የያዝነውን ማቀድ ለምን ብለን እንቀይረዋለን? እዚህ ሆኜ እሳቱን ራሷን አርጋ ለኮሰችው። ብዙም ሳልጠጋ ፈንጠር ብዬ ከጎኑ ተቀመጥኩኝ። ምንድነው እንደ በሽተኛ የምትሸሽኝ? ቆይ ትፈሪኛለሽ እንዴ? ለምን ብዬ ነው የምፈራህ? እኔ እንጃ መቼም የማልጥሰውን ድንበር አለሽ። የተከበርሽ ባለትዳር ነሽ። እኔም ብሆን ክብሬን የምጠብቅ ሰው ነኝ። ስለዚህ አትስኪ አለና ፒሲውን ከጠረጴዛው ላይ አንስቶ እየከፈተ ፊልሙ በአንቺ ምርጫ ነው ብሎ ያሉትን የፊልሞች ዝርዝር አሳይቶ እንድመርጥ ጋበዘኝ። ጣቴ መራኝን አንዱን መረጥኩና ማየት ጀመርን። ፊልሙ የሚያጠነጥነው ስለ አንዲት ባለቤቷ ጊዜ ስለማይሰጣትና ትዳሯ ላይ ስለምትማገጥ ሴት ነው። የራሴ ህይወት በፊልም ተሰርቶ ያየሁት እስኪመስለኝ ድረስ ነው የደነገጥኩት። በእርግጥ እኔ ትዳሬ ላይ አልማገጥኩም። ጥያቄ 1 መማገጥ የባለፈው ክፍል ታሪካችን ሳይሉ አይቀርም። መማገጥ አንሶላ መጋፈፍ ብቻ ነው ያለው ማን ነው? መማገጥ እንዴት ነው? ከባሏ ውጪ ሐሳብ ለሌላ ወንድ ከሰጠች it is cheating። ከባሏ ውጪ ሌላ ወንድ ቤት ሌላ ሰው በሌለበት ወይም ድግስ ተጠርታ ካልሆነ ወይ የሆነ ፐርፐዝ ኖሯት ለስራ ካልሆነ ቤቱ ድረስ መሄድም መማገጥ ነው። ሐሳብ መስጠት ኢቭን የሆነን ሰው ሐሳቤን ከሰጠሁት I am cheating። ቺቲንግ ዴፊኒሽኑ ነፍ ነው፣ አብሮ መተኛት ብቻ አይደለም። በእርግጥ እኔ ትዳሬ ላይ አልማገጥኩም፣ ግን ፊልሙን ምን አቅለብልቦኝ መረጥኩት የሚያስብሉና ከወንድ ጎን ሆኖ ለማየት የሚያሳቅቁ ትዕይንቶች የተሞላ ነበር። እጃችን እንኳን ሳይነካካ በሰላም አይተን በመጨረሳችን በልቤ አምላኬን አመሰገንኩት። በእሳት እየተጫወትኩ እንደሆነ ግን ቀስ እያለ ይታወቀኝ ጀመር። ቅድም ያልኩት ነገር መጣ። ቆንጆ ምርጫ ነው ያለሽ። ከዚህ በኋላ አንቺ የመረጥሽውን ፊልም ነው የምናየው አለኝ። አመሰግናለሁ፣ ግን ፊልሙ ከባድ ነው ማለቴ ይዞት የተነሳው ሐሳብ አልኩት። ልክ ነሽ፣ ትዳሯ ላይ መማገጧ ልክ ባይሆንም ግን ባሏ በቂ ጊዜ እየሰጣትና እየተንከባከባት አይደለም እኮ። ከባሏ ልታገኝ ያልቻለችውን ነገር ሁሉ የሚሰጣት ሰው አገኘች። በቀላሉ እጅ ሰጠች። ምንም የሚከብድ ነገር የለውም አለኝና እጁን ሰዶ እጄን ያዘኝ። እዚህ ጋር ደግሞ ማለት ነው ትዳሯ ላይ መማገጧ እኮ ልክ አይደለም፣ ግን ጊዜ እየሰጣትና እየተንከባከባት ስላልሆነ ከባሏ ውጪ ሌላ ወንድ መፈለግ አለባት ማለት አይደለም። ሴት ልጅ ብልህ ነች። ባሏ ጊዜ ባይኖረውም ፈልጎ እንዴት ነው ኤክሳይትድ ሆኖ እሷ ጋር እንዲመጣ ማድረግ ትችላለች። ብልሃት አላት፣ ጥበብ አላት ሴት ልጅ፣ አያቅታት። ባሏ ለሆነ ሰው ደግሞ በጣም ቀላል ነው። በቃ ስራውን ትቶ እንዲመጣ ማድረግ ትችላለች። እሷ ግን በቀላሉ እጅ ከሰጠች ቺት ታደርጋለች። ባሏ ቀስ እያለ እያስጠላት ይመጣል። ምክንያቱም ጊዜ አይሰጣትም። ለምን እሷ ጊዜ ትሰጧለች? ችላ ይባባሉና ትዳሩ አይቆምም። በርገግ ብዬ ሳየው አይዞሽ እስኪ በደንብ ይኛለኝ። ለመጀመሪያ ጊዜ በሙሉ አይኖቹን ማየት ፈራው። አይኖቼን ሳሸሽ በሁለት እጆቹ ጉንጭና ጉንጬን ይዞ በግድ እንዳያደረገኝ። ይህን ያህል ከሰውነትሽ ጋር አትታገይ፣ የሚፈልገውን አትከልኪው ብሎ ቀስ እያለ ተጠጋኝ። አናቱን በይው እዛ ጋር ባለ ብርጭቆ ወይ በሆነ ነገር ሰውነቴን መገደብ እስኪያቅተኝ ድረስ ሙሉ ለሙሉ ነበር እጅ የሰጠሁት። ለመጀመሪያ ጊዜ ከእያሱ ውጪ ከሌላ ሰው ጋር ተኛው። ፊልሙ ላይ ያለውን ታሪክ ደገመች። ኢን ሪያሊቲ 5 ደቂቃ ሳትቆይ ያየችውን ፊልም ተገበረችው። እና ደግሞ ይሄ ሰው እንዴት ነው ወዷት ምናምን እንዳልሆነ የሚያስታውቀው? አሁን ከሁለት መስመር በፊት የተናገራትን አገናዝባ እኮ ዞር ማለት ትችል ነበር። በቀላሉ እጅ ሰጠች፣ ንቋታል። በቀላሉ እጅ ሰጠሽ እያላት ነው። ወይዚ አልገባትም። ግን ለመጀመሪያ ጊዜ በሐዘንም በደስታም የገባሁትን ቃል አጥፌ ለሌላ ሰው አልጋ ላይ የሌላ ሰው ቅፍ ውስጥ ተገኘሁኝ። ከተጋደምኩበት አንገቴን ደፍቼ ስቀመጥ ልትጸጸቺ ባልሆነ ዞር ብዬ ንዴት እየተናነቀኝ ለምንድን ነው የማልጸጸተው? ጀብዶ የሰራ መሰለህ እንዴ? እያጠፋችን ባይዙ በጣም ሪስፔክትፉል ነች። ታጠፋለች ግን ራሷ ትናደዳለች። ደግሞ ከተኛበት ተነስቶ አቀፈኝና ፀጉሬን እያሻሸ አልጎዳሽም ቃል እገባልሻለሁ አለኝ። ከአልጋው ተነስቶ ወደ ኩሽና ገባና ምግብ ማብሰል ጀመረ። ትንሽ ቆይቼ እኔም ተነሳሁና ነገረ ስራውን ሁሉ በግርምት ማየት ጀመርኩኝ። እንደ ልጅ ይቦርቃል፣ ይዘፍናል፣ ይስቃል፣ ሁሉ ነገሩ ደስ ይላል። ከምንም በላይ የሚገርመኝ ደግሞ የሆነ ነገር ባስፈለገኝ ቁጥር ገና ሳልናገር ከዓይኔ ላይ የሚያውቅብኝ ነገር ነው። ምን እንደሚያስከፋኝ፣ ምን ከኩርፊያ እንደሚመልሰኝና ምን እንደሚያስደስተኝ ስስ ጎኔን ሁሉ ጠንቅቆ ያውቃል። ታግሳለች፣ ግን ሊሚቷ ጋር ደረሰች ወይ ደግሞ ይሄ ሰው አሳሳታት ይመስለኛል። ወደ ትዳሯ ብትመለስ ግን ደስ ይለናል። ልርቀው የማልችለው ሱስ ሆነብኝ።
ኢሳያስ ከስንት አንዴ በሚያገኘው ረፍት ወደ ቤት ሲመጣና ሲስመኝ ወይ ሲነካኝ ሰውነቴ አልታዘዝ እያለኝ የበረዶ ያህል መቀዝቀዝ ጀመርኩ። እሱም በየጊዜው የሚሰጠውን ሰበብ በቀላሉ ስለሚያምነኝ ጠለቅ ብሎ ጠይቆኝ አያውቅም። ለኔ ግን በረከትና ኢሳያስ በምንም መንገድ ሊነጻጸሩ የማይችሉ የሁለት ዓለም ሰዎች ናቸው። ኢሳያስ ማለት የሚበላ የሚጠጣና የሚለበስ ነገር ካሟላ ቤተሰቡን ያስተዳደረና ጤናማ ትዳር የመራ የሚመስለው ሰው ነው። ይህን ስል ግን ኢሱ መጥፎ ሰው ነው ማለት አይደለም። ተፈጥሮና ውሎ ባሳደረበት ጫና ምክንያት ለኔ ጊዜና ትኩረት ሰጥቶ በስነ ስርዓቱ አውርቶኝ በቀላል ነገር ፀጉሬን እንኳን ዳብሶ ማስደሰት እንደሚችል አያውቅም። አሳውቂው ሴት ዮንሹ is for a reason። ወንዶች እንዲህ ነው ካልተባለ የማይረዱ ወንዶች አሉ። ጀነራሊ አይደለም ግን እንዲህ ነው ካልተባሉ ላያውቁ ይችላሉ። ይሄ ደግሞ ተፈጥሯቸው ነው። ማስገደድ አንችልም፣ ግን አንቺ እንዲያውቅ ማድረግ ትችያለሽ። ቤት እንዲመጣ ሪዝን መስጠት ትችያለሽ። ቆንጆ ነገር እያረግሽ ምናምን ቤትሽን ፏፏ ስታረጊ ውይ ቤቴ ብሎ ሊመጣ ይችላል። በተቃራኒው ቤኪ ማለት የአንዲትን ሴት ነፍስ እንዴት ማስደሰት እንዳለበት ጠንቅቆ የሚያውቅ የፍቅር ሰው ነው። ወደኋላ ተሂዶ ምርጫ ማስተካከል ቢቻል ያለማመንታት የሚመርጠው አይነት ሰው ነው። ግን አትሳሳች። እዚህ ጋር እንዴት ነው ይሄ ሰው እንደዚህ በፍቅረኝነት ጊዜ ማለት የሚችል ሰው ሊሆን ይችላል። ሆይ ማለት የሚችል ሰው ሊሆን ይችላል። ትዳሩ ሲገባ ምን አይነት ሰው እንደሆነ አታውቂም። ትዳር እንዳለሽና ጨርሰሽ ነው እንዴት ነው ጠቅለሽ ወደሱ መምጣት ስለማትቺ ጥሩ አድርጎ እየተንከባከበሽ ሊሆን ይችላል። ሶ ዶንት ቢ ሹር የመረጥሽው ሰው የተሳሳተ ነው ማለት አይደለም፣ ግን ማስተካከል ሞክሪ። ካልሆነ እሱን እዛ ጋር ቁጭ አድርገሽው ከዛ እዚህ ጋር በረከትን ቁጭ አድርገሽ እንትን ከማለት አንዱ ላይ ዲሳይድ ማድረግ የሚሻል ይመስለኛል። ምን እንዳመመኝና እንዴት እንደሚያደርገኝ ብዙ ማብራራት ሳይጠበቅብኝ የሚያውቅልኝ አይነት ሰው ነው። በዚህ ሁኔታ በትዳሬ ላይ እየሄድኩ በረከትም ሱስ እንደሆነብኝ 8 ወራት አለፉ። በስመ አብ ወልድ። አንዳንዴ ኢሱ በስራ ተዳክሞና ሰውነቱ ዝሎ ሲመጣ እኔ ስሰራ የሰነበትኩት ወንጀል በአይነ ህሊና ይከሰትብኛል። የሆነ ድምፅ ትንሽ አታፍሪም? እሱ ላንቺና ለልጁ ቋሚ ቅርስ ለማቆም ላይ ታች ይላል፣ አንቺ ግን በሱ ላይ ትሄጃለሽ እያለ ይሞግተኛል። ይህም ሆኖ ግን ቤኪ ጋር መሄዴን ማቆም አልቻልኩም። ምን ትመክሩኛላችሁ? እኔ መክርሽ ምረጪ። እኔ እንደ ሐሳብ ባልሽ ይሻልሻል፣ ውሽማሽ ይሻልሻል። ባልሽን ፈተሽ ልጅሽን ትተሽ መሄድን ከመረጥሽ በረከት የሆነ ቀን መቼስ እንደዚህ ቦይፍሬንድ ገርልፍሬንድ ሆናችሁ አቀሩም ወይ ውሽማ ሆኖ አይቀርም። የሆነ ቀን ትዳር ሲሆን እንደማትጸጸቺበት ካመንሽ በረከት ይሻልሻል። ምክንያቱም እዛ ጋር ላንቺም ለልጅሽም ብሎ ህይወቱን የተወሰው ሊሆን ይችላል። ይሄ ሰው ስራዬ የሚለው በጎን በኩል እንዳንቺ ጓደኛ ጂም መዝናናት ምናምን የተወው ለቤተሰቡ ሲል ሊሆን ስለሚችል እሱንም ከመጉዳት ልጅሽንም ያላባት ከማስቀረት ላንቺም አይምሮሽ ሰላም እንዲሆን ከተቻለ ውሽማውን በቃ ዞር ማድረግ ይሻላል። ግን 8 ወር የቆየ ነገር ስለሆነ በቀላሉ ሂድ ከዚህ ማለት አስችል ግልጽ ነው። ግን እሱን ለመተው ብትሞክሪ እንደኔ ጥሩ ነው ብዬ አስባለሁ። ሰላም ውድ ቤተሰቦቼ እንዴት ናችሁ? እኔ ያለው እግዚአብሔር ይመስገን። እስቲ እናንተም ሐሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ። እንደኔ ከሆነ ግን አዲሱ ሹማ ምንም ያክል ለሷ እንክብካቤ ቢኖረው በትክክል ያፈቅራታል ብዬ አላስብም። ለትዳር የማይሆን ሰው ነው። ለምን ይባል ብዙ ወንዶች እንግዲህ ስጋዊ ፍላጎታቸውን ለማሟላት ሲፈልጉ ትሪት ሊያደርጉ ይችላሉ ሴቶች። ከትዳር በኋላ ግን ያ ነገር ይቀራል። እናም ያኛውን ባሏን ትታ ወደዚህ ትምጣ የሚል ሐሳብ ካለ እሱ ትልቅ ስህተት ነው። ማለት ይሄኛው እንግዲህ ብታገባ እንኳን የሚያገባት አይመስለኝም። ብታገባ እንኳን እንደ መጀመሪያ ይሆንላታል ብዬ አላስብም። ለምን የሚባል ይሄ ሰው ለትዳር ክብር የሌለው ሰው ነው። ለትዳር ክብር ቢኖረው ኖሮ ባለትዳርን እንዲሁ በቀላሉ እንድታመነዘር ዘንድ ክብሯ እንድታጣ ዘንድ አያደርግም ነበርና ለትዳር ክብር ስለሌለ በቀላሉ እንደዚህ የተጫወተባት በቀላሉ ማለት ነው። ስለዚህ አክብካቤ ይቀጥላል ብዬ አላስብም። እንዲያም ጦስ ይሆናታል። እንደዚህ አይነት ሰው ሊሆናት ይችላል። በቃ ሴሰኛ ይሆንና እሱም እሷን ቤት አስቀምጦ እንዲያም እያሰቃየ እየደበደበ ወደ ሌላ ሴት
በግልጽ እስከ ማድረግ ድረስ በግልጽ በቃ ሪሌሽን እንዳለው እስክታገዝ ድረስ እያደረገ በቅናትም ያቃጠላት በኑሮም እየጎዳት ብዙ ስቃይ ሊያደርግባት ይችላል ብዬ አስባለሁ። ያኛው የመጀመሪያ ባሏ ግን እሷ ታማኝ እንደሆነች ነው የሚያስበው ብዬ አስባለሁ። ስለዚህ አልቻለበትም እንጂ ያው ትምህርት ያስፈልገው ነበረ። ወደዛኛው ከመሄድ ይልቅ እሱን ማስተማር ይቀል ነበረ። አልቻለበትም እንጂ ለትዳሩ፣ ለልጁ፣ ለሚስቱ እያለ እየሮጠ ነው ያለው። ግን ማስተማር ይገባ ነበር ወደዛኛው ከመውደቅ ማለት ነው። እሱም ማስተካከል ማቃናት ይቀል ነበር። ስለዚህ እህታችን ትልቅ ስህተት ነው የሰራችው ማለት ነው። ትልቅ ስህተት ነው የሰራችው። ቀላል ነገር እሱን ማስተካከል ነበር። ስለዚህ እሱ ክብር ይሰጣታል ብዬ አስባለሁ፣ ታማኝ እንደሆነች ስለሚያስብ። ያኛው ግን ክብር አይሰጣትም፣ በቀላሉ ጥሏታልና በቀላሉ እንግዲህ ክብሯን እንድታጣዘን አድርጓል። ስለዚህ ቀላል ሴት ናት፣ ለሱ ክብር አይሰጣትም። ግን ወደዚህ ነገር ሲታሰብ እንዲያው ትዳር ሲባል በስጋው አይን መመልከት የለብንም። ትዳር ከፈጣሪ ዘንድ የሚሰጥ ትልቅ ክብር ያለው ነው። ወንድና ሴት ልዩ የሆነ ክብር አላቸው። ወንዱ እንደ ክርስቶስ ነው፣ ሚስትም እንደ ቤተክርስቲያን ናት። ኤፌሶን ምዕራፍ 5 ማንበብ እንችላለን። ስለዚህ ወንድ ይሁን ሴት ትዳራቸውን ለማፍረስ ሲነሱ ክርስቶስና ቤተክርስቲያን ተለያይተዋል ብለው እንደ መካድ ስለሆነም ትልቅ ኃጢአት ነው ማለት ነው። ትልቅ የክህደት ስራ ነው። ስለዚህ ሚስት ባሏን ስትክድ ክርስቶስን እንደካደች ነው የሚታሰበው። ባልም ሚስቱን ሲክድ ቤተክርስቲያንን እንደካደ ነው የሚታሰበው። ስለዚህ የወንዱና የሴቱ ሪሌሽን ብቻ እየታሰበ ትዳሩን በቀላሉ ማፍረስ የለበትም እና እህታችን ክርስቲያን ከሆነች ያው ንስሐ መግባት አለባት። የነፍስ አባት ደግሞ ምክርን ለሷ መስጠት አለበት ብዬ አምናለሁ። እና ትልቅ ስህተት ነው እህታችን የተሳሳተችው፣ ትልቅ ክህደት ነው የፈጸመችው። ጊዜያዊ የሆነ እንክብካቤ እየተመለከተች ያኛው ባሏን ማጣጣል፣ የኛው ደግሞ ክብር መስጠት የለባትም። ምክንያቱም ለሴት ልጅ ክብር የሌለው ለትዳርም ክብር የሌለው ሰው ነውና። እናንተም ሀሳብ አስተያየታችሁ ኮሜንት ላይ አስቀምጡልኝ።